الله ዛሬ أكبر. ዓለም ትኩረቱን በደቡብ ኤሲያ ላይ አድርጓል። ለብዙ አስርት ዓመታት በውጥረት ውስጥ የቆዩት ጎረቤታማ ሀገራት ፓኪስታንና አፍጋኒስታን የፓኪስታን ባለስልጣናት ግልጽ ጦርነት ብለው ወደ ጠሩት ከፍተኛ ወታደራዊ ግጭት ውስጥ ገብተዋል። ፓኪስታን የአፍጋኒስታን ዋና ከተማ ካቡልን ጨምሮ በሌሎች ከተሞች ላይ የአየር ድብደባ እያደረገች ሲሆን አፍጋኒስታንም በበኩሏ በፓኪስታን የድንበር ይዞታዎች ላይ የምድር ጥቃት በመሰንዘር ምላሽ እየሰጠች ነው። ለዓመታት በወኪል ታጣቂዎች አማካኝነት ይካሄድ የነበረው ግጭት ዛሬ በሁለቱ ሀገራት የመደበኛ ጦር ኃይሎች መካከል ወደሚደረግ ቀጥተኛ ጦርነት ተሸጋግሯል። የትንታኔ የዚህን ግጭት መንስኤ አካሄድና የወደፊት የሰላም ተስፋን በዝርዝር ይዳስሳል። የዚህ ግጭት ስሮች የሚጀምሩት በ19ኛው ክፍለ ዘመን በብሪታንያ ቀኝ ገዢዎች ነው። በ1893 በብሪታንያ ባለስልጣናት የተሳለውና 2640 ኪሎ ሜትር ርዝመት ያለው ዱራንድ ላይን የተሰኘው ድንበር አፍጋኒስታን እስከዛሬ ድረስ በይፋ አምና ተቀብለው አታውቅም። አፍጋኒስታን ይህ ድንበር የፓሽቱን ህዝቦችን መሬት በሰው ሰራሽ መንገድ የከፈለ ነው ብላ ታምናለች። በ2021 አጋማሽ የአሜሪካ ጦር ከአፍጋኒስታን መውጣቱን ተከትሎ ታሊባን ወደ ካቡል ስልጣን ሲመለስ ይህ የድንበር ውጥረት ዳግም አገረሸ። ፓኪስታን የአፍጋኒስታኑ ታሊባን ታሪክ የታሊባን ፓኪስታን ቲቲፒ ወይም የፓኪስታን ታሊባን ለተባለው አማጺ ቡድን አስተማማኝ መጠለያ ሰጥቷል ስትል ትከሳለች። ቲቲፒ ከ2021 ጀምሮ በፓኪስታን ውስጥ ጥቃቶችን አጠናክሯል። የዚህ ሰሞን ክስተት ፓኪስታን ለመጀመሪያ ጊዜ ዋና ዋና የአፍጋኒስታን ከተሞችን በአየር መምታቷ ግጭቱን ወደ ከፍተኛ ደረጃ አድርሶታል። ኢስላማባድ የማይካድ ማስረጃ አለኝ ስትል ትከራከራለች። የታሊባን መንግስት የቲቲፒ መሪዎችንና ተዋጊዎችን በመደበቅ ጥቃቶች በአፍጋኒስታን መሬት ላይ እንዲታቀዱና በፓኪስታን እንዲፈጸሙ እያደረገ ነው ስትል ትከሳለች። የፓኪስታን የመከላከያ ሚኒስትር ሐዋጅ አሲፍና የማስታወቂያ ሚኒስትሩ አታኡላህ ታራር አፍጋኒስታን የሽብርተኞች ቅኝ ግዛት ሆናለች ሲሉ ይገልጻሉ። ለምሳሌ በቅርቡ በኢስላማባድ በሚገኝ የሺያ መስጊድ ላይ ለደረሰውና ከ30 ሰው በላይ ለተገደሉበት የቦምብ ጥቃት ፓኪስታን ቲቲፒን ተጠያቂ ታደርጋለች። ፓኪስታን ድርጊቷን እንደ ራስን ለመከላከልና የህልውና ስጋትን እንደመመከት ቆጥራለች። በአንጻሩ የካቡል አስተዳደር ቲቲፒን አልደበቅኩም ይላል። የፓኪስታን ጥቃት የአፍጋኒስታንን ሉዓላዊነት የጣሰና የሀገሪቱን የጸጥታ ውድቀት ለመሸፈን የታለመ ሰበብ ነው ሲል ይከሳል። የታሊባን ቃል አቀባይ ዘቢሁላህ ሙጃሂድ የፓኪስታን የአየር ድብደባ ሴቶችንና ህጻናትን የገደለ ትንኮሳ ነው ይላሉ። አንዳንድ የአፍጋኒስታን ባለስልጣናት ደግሞ ፓኪስታን የምትቆጣው አፍጋኒስታን እንደ ህንድ ካሉ የቀጠናው ሀገራት ጋር ያላትን ግንኙነት እያጠናከረች በመምጣቷ ነው ብለው ያምናሉ። የካቲት 21 እና 22 ፓኪስታን በናንጋርሃር ፓክቲካና ኮስት ግዛቶች በሚገኙ የቲቲፒና የአይኤስ ኮራንስ ካምፖች ላይ የአየር ድብደባ አደረገች። ፓኪስታን 80 ገደማ አማጽያንን ገድያለሁ ስትል አፍጋኒስታንና የተባበሩት መንግስታት ድርጅት ግን 18 ያህል ሲቪሎች መገደላቸውን ገልጸዋል። የካቲት 26 የአፍጋኒስታን ታሊባን ኃይሎች በዱራንድ ላይን ድንበር ላይ በሚገኙ የፓኪስታን ይዞታዎች ላይ የምድር ጥቃትና የድሮን ጥቃት ሰነዘሩ። በርካታ የፓኪስታን ይዞታዎችን እንደተቆጣጠሩና ከ10 እስከ 40 የሚደርሱ የፓኪስታን ወታደሮችን እንደገደሉ ተናግረዋል። ፓኪስታን የወታደሮቿን መሞት ብታምንም ቁጥሩ ግን ያነሰ እንደሆነ ገልጻለች። ዛሬ ደግሞ ፓኪስታን በካቡል በካንዳሃርና በፓክቲያ ግዛቶች በሚገኙ የታሊባን ወታደራዊ ኢላማዎች ላይ መጠነ ሰፊ የአየር ድብደባ አደረገች። ፓኪስታን 274 የታሊባን ተዋጊዎችን ገድያለሁ ስትል፣ አፍጋኒስታን ግን የሞቱት 8 ናቸው ስትል አስተባብላለች። በአሁን ወቅት በድንበር አካባቢ የመድፍ ሩምታዎች የቀጠሉ ሲሆን የማቾች ቁጥር በሁለቱም ወገኖች ዘንድ ይለያያል። በአጭር ጊዜ ውስጥ ግጭቱን ለማርገብ እድሎች አሉ። ታሊባን ለድርድር ዝግጁ መሆኑን የገለጸ ሲሆን ቻይና፣ ኢራንና ኳታር ሁለቱም ወገኖች ከተጨማሪ ጸብ ራሳቸውን እንዲያቅቡ እየጠየቁ ነው። ፓኪስታን የተመጣጠነና ወሳኝ ምላሽ መስጠቷን እንደምትቀጥል ብታስጠነቅቅም ሙሉ በሙሉ አፍጋኒስታን ውስጥ ገብቶ የመዋጋት ፍላጎት የላትም። ምክንያቱም የአፍጋኒስታን መልክዓ ምድር ለጦርነት እጅግ አስቸጋሪ በመሆኑ ነው። ሆኖም አፍጋኒስታን በቲቲፒ ላይ እርምጃ እስካልወሰደ ድረስ ይህ የአየር ድብደባና የድንበር ግጭት የመቀጠል እድሉ ሰፊ ነው። ትልቁ ስጋት የተሳሳተ ስሌት ተፈጥሮ ግጭቱ ወደ ሰፊ የምድር ጦር እንዳያመራ ነው። ይህ ግጭት የበርካታ ሀገራትን ጥቅም ይነካል። ቻይና በሁኔታው በከፍተኛ ሁኔታ ተጨንቃለች። በፓኪስታን ውስጥ ያላት የቢሊዮን ዶላሮች ኢንቨስትመንትና በአፍጋኒስታን ያላት የንግድ ፍላጎት በጦርነቱ ምክንያት ስጋት ላይ ወድቋል። ቻይና ለማስታረቅ ብትሞክርም ተጽዕኖዋ የተገደበ ነው። አፍጋኒስታን ከህንድ ጋር የምታደርገው መቀራረብ ፓኪስታንን ይበልጥ ያስቆጣታል። ይህም አፍጋኒስታንን የህንድና የፓኪስታን የፖለቲካ ፍጥጫ መድረክ ሊያደርጋት ይችላል።
አሜሪካ ከፓኪስታን ጋር ያላትን ወታደራዊ ግንኙነት በቅርቡ አጠናክራለች። ቴህራንም በበኩሏ ለንግግር ዝግጁ መሆኗን ገልጻለች። ሁለቱም ሀገራት ሽብርተኝነትን መዋጋትና ለድንበር መረጋጋት ቅድሚያ የሚሰጡት ጉዳይ ነው። በአጠቃላይ መጀመሪያ ላይ ፓኪስታን ድንበር ተሻጋሪ ታጣቂዎችን ለመመከት የጀመረችው ዘመቻ አሁን ወደ ቀጥተኛ የሀገር ከሀገር ጦርነት ተለውጧል። ሁለቱም ወገኖች ወደ ከፋ ጦርነት ላለመግባት ፍላጎት ቢኖራቸውም የሚደረጉት የበቀል ጥቃቶች ግን አደገኛ አዲስ ምዕራፍ እየከፈቱ ነው። መፍትሄው በዲፕሎማሲ በኩል ቢሆንም ይህ ደግሞ በቲቲፒ ጉዳይ ላይ ሁለቱም ወገኖች ለዓመታት ያልፈቱትን ችግር መፍታት ሲችሉ ብቻ የሚሳካ ይሆናል። መጪዎቹ ቀናት ይህ ግልጽ ጦርነት ወደ ዘላቂ ግጭት ያመራል ወይስ ወደ ስምምነት የሚለውን ይወስናሉ።